بسم الله الرحمن الرحيم سبح لله ما في السماوات وما في الأرض وهو العزيز الحكيم يا أيها الذين آمنوا لم تقولون ما لا تفعلون كبر مقتا عند الله أن تقولوا ما لا تفعلون إن الله يحب الذين يقاتلون في سبيله صفا كأنهم بنيان مرصوص وصلى الله وسلم وبارك على نبينا وحبيبنا محمد وعلى آله وأصحابه وسلم تسليما كثيرا إلى يوم الدين. أما بعد، فقد قال الله تعالى: أعوذ بالله من الشيطان الرجيم، بسم الله الرحمن الرحيم. سبح لله ما في السماوات وما في الأرض وهو العزيز الحكيم. إيش سورة الصف تبالالج. سورة الصف كان دمتو 14 የቁርአን ምዕራፎች መካከል 61ኛውን ቁጥር የምትይዘው ምዕራፍ ናት። ስሟ ቅድም እንዳልኳችሁ ሱረቱ ሶፍ ትባላለች። ሌላ ስም ጅምሁር المفسرين ዘንድ የላትም፣ ሱረቱ ሶፍ ነው። ላኪን አንድ ሙፈሲር ብቻ ሱረቱል ሐዋርይን የሚል ስምም አላት ብለዋል። አላ ኩሊ ሓል ሱረቱ ሶፍ የተባለችበት ምክንያት ለዚክር ሶፊ ሶፍ ስለተጠቀሰ ነው። በውስጧ ሶፍ ትልቅ ታሪክ አለው፣ ትልቅ መነሻ አለው። እስልምና ላይ ዒባዳ በሶፍ፣ ሶላት በሶፍ፣ ጂሃድም በሶፍ። ሶፍ የአንድነት መገለጫ ነው፣ የሐሳብ ውህደት መገለጫ ነው። ሶፍ ትልቅ ትርጓሜ አለው። በቁርአን ውስጥ ለየት ያለ ቃልን መርጦ ነቢያችን ዓለይሂ ሰላቱ ወሰላም ስም ይሰጣሉ እና ሱረቱ ሶፍ የተባለችበት ምክንያት ለዚህ ነው። ቅድም እንዳልኳችሁ 14 አንቀጾች ያሏት ናት። መደንይ ናት ቢኢጅማዕ አልሙፈሲሪን። መደንይ የመሆኗ ምልክት አያቱን እና ሲያቁን ስናነበው ያስታውቃል። አሁን ሱረቱ ሶፍ የምታጠነጥንበትን ሁኔታ ብንገልጸው ብንመለከት ይቺ ሱራ መክያ እንዳልሆነችና ሱራ መደንያ መሆኗን ይጠቁማል። አላ ኩሊ ሓል አላህ እንዲህ ይላል ጀለ ጀላሉሁ: ሰበሐ ሊላሂ ማ ፊ ሰማዋቲ ወማ ፊ ልአርድ። ሰበሐ ሊላሂ አላህን አጠራ፣ ማ ፊ ሰማዋቲ ወማ ፊ ልአርድ በሰማያቶችና በምድር ውስጥ ያለው ኸልቅ በሙሉ አላህን ጥራት ይገባው፣ ክብር ይገባው አለ። ወሁወ አልዓዚዙ አላህ አሸናፊ ነው፣ አልሐኪሙ ፈራጅ ዳኛ ጥበበኛም ነው። ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ሊመ ተቁሉነ ማ ላ ተፍዓሉን እማትሰሩት የሆነውን ነገር ለምን ትናገራላችሁ? ከቡረ መቅተን ዐንደ አላህ ከአላህ ዘንድ ከጥላቻ በስተኩል ገዘፈ። አንተቁሉ ማ ላ ተፍዓሉን የማትሰሩትን መናገራችሁ አላህ። ኢነላህ አላህ ዩሒቡ አለዚነ ዩቃቲሉነ ፊ ሰቢሊሂ ሶፋ
በሱ መንገድ ሰልፋቸውን የጠበቁ ሆነው የሚታገሉትን ሙጃሂዶች እነዛን ይወዳቸዋል። ከአነሁም ቡንያኑን መርሱስ ሰልፋቸው የተደረደረ ጡብና ሸክላ መስለው በአንድነት ሰልፍን ጠብቀው የሚታገሉትን አላህ ይወዳቸዋል በላቸው። አላህ ሰባሐ ሊላሂ ስለ ተስቢሕ ባለፈው ፕሮግራማችን ላይ ማንሳታችን ይታወቃል። ሰባሐ ማለት አይ ተቀደሰ ወተነዘሀ ሚነ ነቃኢስ ከጎደሎ ነገር አላህ ጀለ ጀላሉሁ የጸዳ ነው ማለት ነው። ሰባሐ ሊላሂ ላም ሐርፈል ጀራ አታስፈልግም ነበረ በተለመደው ቋንቋ። ላኪን ፊ ሉገል ዐረቢያ ሰባሐ አላህም ይባላል። ሙተዓዲ ነው ፊዕሉ። ሰባሐ አላህም ይባላል፣ ሰባሐ ሊላሂም ይባላል። ሁለቱም ጃኢዝ ነው። ፊ ሉገል ዐረቢያ ዋሪድ ነው። በቁርአንም በበርካታ ምዕራፎች ላይ በበርካታ አያቶች እንዲህ አይነት አገላለጽ አለ። ባለፈው እንዳልኳችሁ ሰባሐ ሊላሂ መን ፊ ሰማዋቲ ወመን ፊል አርዲ ሲል ማ ፊ ሰማዋቲ ወማ ፊል አርዲ ከሚለው ልዩነት አለ ብያቸዋለሁ። ማ ለማ ላ ያዕቂል ነው የምንጠቀማት፣ መን የሚለውን ደግሞ ለመን ያዕቂል ነው። ላኪን ቁርአን የራሱ በላጋ ስላለው ማን የመንን ማዕና እንድትይዝ አድርጎም ይገልጻል ብለናል። ዓላ ኩሊ ሓል ሰባሐ ሊላሂ ማ ፊ ሰማዋቲ ወማ ፊል አርድ በሰማያቶችና በምድር ውስጥ ያለው አካል በሙሉ አላህን ስብሓነሁ ወተዓላን ጥራት ይገባው እያለ ያሞግሳል፣ ያወድሳል ማለት ነው። ከዚህ ውስጥ እስቲትና የምናወጣው ይሄው ካፊሩን ነው። ጅኑና ሰው ውስጥ በአላህ የካዱት ሰዎች አላህ መቼም ፈጥሮ ለሁለት አይደል የከፈላቸው። ከማ ቃለ አላሁ ተዓላ ሁወ አለዚ ኸለቀኩም ፈሚንኩም ካፊሩን ወሚንኩም ሙእሚን። እነሱ ናቸው። እነሱ ካፊሮቹ ሲቀሩ ሌላው አካል የአላህን ክብር ይረዳል፣ ይገነዘባል፣ ጥራት ይገባውም እያለ አላህን ያሞግሳል። እናንተ የሰው ልጆች አላህን በብቸኝነት እያመለካችሁ ከጎደሎ የጸዳ መሆኑንም እየገለጻችሁ ለአላህ አክብሮት እየሰጣችሁ በተውሂድ ማምለክ ሲገባችሁ ብትክዱም ጥራት ይገባው ከጎደሎ የጸዳ ነው የሚል አቋም በሰማያቶች ውስጥ የሚገኙ ፍጥረታት በሙሉ የተቀበሉት፣ በምድርም ውስጥ ያሉት የተቀበሉት፣ ሰውና ጅን ሲቀር የሰውና ጅን ለሁለት ተከፍሏል። ቅድም እንዳልኳችሁ ያ ነው። ስለዚህ እናንተ ካፊሮች የመክፈራችሁ አላህን ዝቅ የምታደርጉት ሰዎች አላህን ዝቅ ማድረጋችሁ የአላህን ከፍታ የሚቀንሰው አይደለም። አላህን በብቸኝነት የሚያመልኩት ሰዎች ዒባዳቸውና ተውሂዳቸው ከአላህ ስልጣን ላይ የሚጨምረው ነገር እንደሌለ ሁሉ ወሁወ አልዓዚዙ አላህ አሸናፊ ነው። ዓዚዝ ማለት አለዚ ላ የግሊቡሁ አሐድ ማንም አካል ታግሎ የማይጥለው የማያሸንፈው ማለት ነው። ዓዚዝ ማለት እንደዛ ማለት ነው። አላሁ ጀለ ጀላሉሁ ሁወ ጋሊቡን ዐላ አምሪህ የእሱ ትእዛዝ ሁል ጊዜ አሸናፊ ነው፣ ተፈጻሚ ነው። ማንም አካል የኔ ይቀድማል የኔ ያሸንፋል ብሎ ቢመጣ ከአላህ ጋር ታግሎ የማይሸነፍ ማንም አካል የለም። ሐኪም የሚለው ሁለት ትርጉም አለው። አንደኛ ፈራጅ ማለት ነው፣ የዳኝነት ስራ ነው። ሁለተኛ ጥበበኛ ማለት ነው። ሁለቱም ሲፈቶች ለአላህ የሚገቡ ናቸው። ወሁወ አልዓዚዙ አልሐኪም። ከዚህ ቀጥሎ አላህ ምን አለ? ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ። ያ አዩሃ አለዚነ አመኑ ሲል ይቺ ሱራ መደንይ ሱራ መሆኗን ያስረዳል አሉ። ምክንያቱም ሙእሚኖቹን ለይቶ የሚጠራው ሙሽሪኩ መካ ላይ ባሉበት አይደለም። ያ አዩሃ አለዚነ አመኑ ጀማዓተል ሙእሚኒን የሙእሚኖችን ጀማዓ ነው አላህ የሚጠቅሰው። የሙእሚኖቹ ጀማዓ ደግሞ ያሉት መዲና ነው፣ የመዲና ሰዎችን ነውና ያ አዩሃ አለዚነ አመኑ የሚለው ተደጋግሞ እዚህ ሱራ ላይ መጠቀሱ ሱራይቱ መደንይ መሆኗንም ይጠቁማል ብለዋል። ሊመ ተቁሉነ ማ ላ ተፍዓሉን የማሰሩትን ለምን ትናገራላችሁ የሚለው አያት ዓሊሞቹን ዳዕዋ ላይ የተሰማሩትን የዲን አንቂ ነን ብለው የሚያስቡትን ሰዎች
ተግባራቸው ከንግግራቸው ጋር እንዲጣጣም ትልቅ የሆነ ምክርና ማሳሰቢያ ማስጠንቀቂያ የሚሰጥ ነው። የዓሊሞቹ የዳዒዎቹ እውነተኛነት የሚናገሩትን ነገር በተግባር ተግብረውት ማሳየት ለሌላው አካልም የሚናገሩትን ለመቀበል ትልቅ አስተዋጽኦ ነበረው። ላኪን አሁን ያለው ችግር ዓሊሞቹ ንግግራችንን አሳምረን እንናገራለን፣ በተግባር ላይ ግን ዜሮ ነን። ቅያመል ለይል የሚከብደው ዓሊም፣ ጾምም የሚከብደው ዓሊም፣ ዳዕዋም ዲንም የሚከብደው ዓሊም ምላሱን መቆጠብ፣ ቀልቡን ማጽዳት ከጠሃራ ከሒስዱ ከምቀኝነቱ ከበግዳኡ ከዚህ ከቆሻሻ ስነ ምግባሮች ማጽዳት ቀልቡን የሚከብደው ዓሊም ተናጋሪ ሆኖ ሲነሳ ከምላሱ የወጣ ጆሮ ላይ ያርፍ ይሆናል እንጂ ቀልብ ውስጥ ገብቶ የሰውን ልጅ ማንነት አይቀይርም። ነቢዩ ዓለይሂ ሰላቱ ወሰላም የሚናገሯትን ይተገብራሉ ብቻ ሳይሆን በኢኽላሳቸው በረካ ነቢያችን ያፈሯቸው ሶሐቦች ሁላቸውም ማለት ይቻላል እሳቸው ያፈሯቸው ሶሐቦች እያንዳንዷ የተማሩትን የተገብሯት ነበረ። የቁሉ አሐዱ ሶሐባ ረዲየላሁ ዐንሁ ኩና ነተዓለሙ ሚን ረሱሊላህ ከነቢያችን ዓለይሂ ሰላቱ ወሰላም 10 አያቶችን ተምረን ያንን የተማርነውን ሳንተገብር ወደ ሌላ አንሄድም ነበረ። እኛ ግን አሁን የምንማረው ኪታብ ብዛቱ የምንቀራው ኪታብ ብዛቱ የዓቂዳ መስአላ ከተነሳ አንድ ልጅ የሆነ ኪታብ ይዞ አገኘሁት። ትልቅ ኪታብ ነው፣ አንድ ሙጀለድ ነው፣ በጣም ወፍራም ኪታብ ነው። ምንድን ነው እለዋለሁ። 23 መትነን ሚን ሙቱን ልዓቂዳ ይላል። የዓቂዳ 23 መትን ሸርሑ እኮ እያንዳንዱ 3 ሙጀለድ 2 ሙጀለድ ያለው ሁሉ አለ። 23 ኪታብ በዓቂዳ ጉዳይ ሊቀራ ቁጭ ብሏል። ያንን ሁሉ የቀራ ሰው የአላህ ስብሓንሁ ወተዓላ ዐዘማ የአላህ ክብሩ የእሱ ልቅና ውስጡ ላይ ገብቶ ሳይቀይረው ሲቀር ኢንፎርሜሽን የያዘ የኮምፒውተር ሲስተም ኢንፎርሜሽን የያዘ የኮምፒውተር ሲስተም ይመስልና የሆነ ነገር ይናገራል፣ ዘሎ ቀልብ ላይ አይገባ፣ እሱ ጠፍቶ ሌላውንም አጥፍቶ እንደውም አንዳንድ ጊዜ ወከአነሁ ወቀፈ ዐላ ባቢ ጀሀነም ጀሀነም በር ላይ ቆሞ ኑን ንግባ የሚል እስከሚመስል ድረስ ንግግሩ ሁሉ ተእሲር የሌለው ይሆናል። እንዲህ አይነቱ ሲፋ አላህም የማይቀበለው ዲነል ኢስላምም የማያውቀው የዓሊሞቹ የሷዲቆቹ ሲፋም አይደለም። ሙእሚኖቹ እንዲህ አይነት ባህሪ እንዳይመጣባቸው አላህ ለማስጠንቀቅ ያ አዩሃ አለዚነ አመኑ ሊመ ተቁሉነ ማ ላ ተፍዐሉን፣ እናንተ ሙእሚኖች የማትሰሩትን ነገር ለምን ትናገራላችሁ አለ። በነገራችን ላይ ማንም ዓሊም ወዓሊሙን ቢዕልሚሂ ለም ያዕመለን ሙዓዘቡን ሚን ቀብሊ ዓቢዲል ወሰን፣ ማንም ዓሊም በዕልሙ ካልሰራ ከሌሎቹ የባሰ ተደርጎ ከዛ በፊት የሚቀጣው እሱ ነው። ዓሊም አንደኛ መማር አለበት፣ ሁለተኛ መተግበር አለበት፣ ሶስተኛ ደግሞ መልእክቱን ለሌላ አካል ማስተላለፍ አለበት። መልእክቱን ለሌላ አካል እያስተላለፈ ለራሱ የማይተገብር ከሆነ ወይም ደግሞ የማያቅ ያወቀውን የማይተገብር ከሆነ ይህ ሰው ከኪሳራ አይድንም። አላህም ጀለ ጀላሉሁ የቁል ወልዐስሪ ኢነል ኢንሳነ ለፊ ኹስሪን ኢለ ለዚነ አመኑ ወዐሚሉ ሷሊሓቲ ወተዋሰው ቢልሐቂ ወተዋሰው ቢሰብር። ይሄ አያት ሰበበ ኑዙሉን ዑለማዎቹ ሲናገሩ በነቢዩ ጊዜ ዓለይሂ ሰላቱ ወሰላም እንደው ጂሃድ ቢፈቀድልንና ብንታገል ጥሩ ነበረ ብለው ተናገሩ። ከዛ ቆይቶ የጂሃድ አያት ወረደ። የጂሃድ አያት ሲወርድ አላህ እንዳለው ፈለማ ኩቲበ ዐለይሂሙል ቂታሉ ኢዛ ፈሪቁን ሚንሁም የኽሸውነ ናሰ ከኸሽየቲላሂ አው አሸደ ኸሽያ አለም ተረ ኢለ ለዚነ ኩፉ አይዲየኩም ወአቂሙ ሰላተ ወአቱ ዘካ። እነዛን ሰዎች አይተሃቸዋል ያ ረሱለላህ ይላቸዋል።
እነየቶቹን በቃ ጂሃድ እንዋጋ ቢፈቀድልን የሚል ሁል ጊዜ ያወራሉ። በቃ እጃቸውን ሰብስቡ፣ ሶላታቸውን ብቻ ስገዱ፣ ገንዘብ ሲኖራችሁ ዘካን አውጡ፣ አሁን አልፈቀድኩላችሁም ሲባሉ እንደው ቢፈቀድልን ኑሮ የሚል ስሜት እያደረባቸው ይናገራሉ። ፈለማ ኩቲበ ዐለይሂሙል ቂታል እንዲዋጉ አያት ወርዶ ኩቲበ ዐለይኩሙል ቂታሉ ወሁወ ኩርሁን ለኩም ወዐሳ አን ተክረሁ ሸይአን ወሁወ ኸይሩን ለኩም የሚለው ሲባሉ ኢዛ ፈሪቁ ሚንሁም የኽሸውነ ናስ የተወሰኑ ሰዎች ሰውን የሚፈሩ ከኸሽየቲላህ ሙእሚኖቹ ሷዲቆቹ አላህን እንደሚፈሩት አይነት ፍራቻ ሰውን የሚፈሩ ሰዎች መጡ። ወቃሉ ምን አሉ? ረበና ጌታችን ሆይ አሉ ሊመ ከተብተ ዐለይና አልቂታል ጂሃድን ለምንድን ነው ዋጅብ ያደረክብን? ይሄው አቅም የለን እንዴት ሆነን ልንዋጋ ነው አሉ። ምንድን ነበር የፈለጋችሁት? ለውላ አኸርተና ኢላ አጀሊን ቀሪብ ትንሽ ጊዜ አትጠብቀንም ነበረ? ቁል መታዑ ዱንያ ቀሊሉን ወልአኺረቱ ኸይሩን ሊመን ኢተቃ ወላ ቱዝለሙነ ፈቲላ። የዱንያ መጣቀሚያ ትንሽ ናት፣ አኼራይቱ ደግሞ አላህን ለሚፈራ ሰው በጣም የተሻለ ነው። ወላ ቱዝለሙነ ፈቲላ የገመድ ክርም ያህል እንኳን በደል የውመል ቂያማ አትበደሉም። ስለዚህ ጂሃድን ግዴታ ሳደርግባችሁ አትፍሩ። አይነማ ተኩኑ ዩድሪኩሙል መውት የትም የት ቦታ ብትሆኑ ሞት ያገኛችኋል። ወለው ኩንቱም ፊ ቡሩጅን ሙሸየደህ በኃይለኛው የተገነቡ ህንፃ ስር እንኳን ብትደበቁ ሞት ከመጣ መሸሻም ማምለጫም የላችሁምና ይህንን ነገር እወቁት ብሎ አላህ ስብሓነሁ ወተዓላ በሌላ አያትም አርቋቸዋል። እና ይህንን ለማረም ይህንን ለማስተካከል ነው ይቺ አያት የወረደችው ብለዋል። በሌላም አያት ላይ የቁሉ ጀለ ጀላሉሁ ወየቁሉ ለዚነ አመኑ ለውላ ኑዝለት ሱራ እንደው አንዲት ሱራ መጥታ እንደው ጂሃድ ፈቅደንላችኋል ብንባል ጥሩ ነበረ አሉ። ፈኢዛ ኡንዝለት ሱረቱን ሙሕከማ ወዙኪረ ፊሃ አልቂታል እንደው የማታሻማ ጥብቅ የሆነች ጥንክር ያለች የሆነች ሱራ ወርዳ የጂሃድ የግድያ ጉዳይ ሲነሳ ረአይተ አለዚነ ፊ ቁሉቢሂም መረድ ከልቦቻቸው ውስጥ በሽታ ያለባቸው ሰዎችን ታያቸዋለህ። የንظሩነ ኢለይከ ነظረ አልመግሺይ ዐለይህ ሚነል መውት ሞት የመጣበት ሰው ራሱን ስቶ አይኑ ፍጥጥ ጥርሱ ግጥጥ የሚል ራስ መሳት አለ አይደለ? ከመደንገጣቸው የተነሳ ሰውን ፈርተው ሞት መጥቶበት እንደው ሰከራተል መውት ላይ የወደቀ አይኑ የፈጠጠ የተደናበረ ሰው መስለው ታያቸዋለህ ብሎ አላህ ስብሓነሁ ወተዓላ ወቅሷቸዋል። በዚህም አያት ላይ ያ አዩሃ አለዚነ አመኑ ሊመ ተቁሉነ ማ ላ ተፍዓሉን ሲል የቁሉ ዓብዱላህ ብኑ ዓባስ ረዲየላሁ ዐንሁ ካነ ናሱን ሚነል ሙእሚኒን ቀብለ አን ዩፍረደል ጂሃድ ጂሃድ ግዴታ ከመሆኑ በፊት ከሙእሚኖቹ መካከል አንዳንድ ሰዎች ለወዲድና አነ አላህ ዐዘ ወጀለ ደለና ዐላ አሐቢል አዕማሊ ኢለይህ እንደው ከሥራ ሁሉ ከአላህ ዘንዳ በጣም የተወደደው ነገር ምን ይሆን እንደው ያንን በነገረን እያሉ ፈነዕመለ ቢሂ እንድንሰራው እንደው የመጨረሻ አላህ የሚወደው ኸይር ሥራ ምንድን ነው? ከእሱ ጋር ተዋደን ጀነት ግቢት እንድንል ብለው ይህንን ያወሩ ነበረ። አላህ ስብሓነሁ ወተዓላ ደግሞ አሐቡል አዕማሊ ኢለላህ ወደ አላህ በጣም የተወደደው ሥራ ኢማኑን ቢህ በአላህ ማመን ነገር ነው። ላሸከ ፊህ ምንም ጥያቄ የለውም ጥርጥርም የለውም ኢማን ነው። ከኢማን ቀጥሎ ግን ጂሃዱ አህሊ መዕሲየቲህ አለዚነ ኻለፉ አልኢማን ኢማንን የኸለፉ ማዕሲያን ያነገሱ የሆኑትን ሰዎች ፈሳድ እንዲስፋፋ ጥረት የሚያደርጉት የሆኑትን ሰዎች እነሱን መዋጋት ትልቅ ነገር ነውና አላህ የጂሃድ አያቶችን በሚያወርድበት ጊዜ በጣም ከበዳቸውና ባለፈው እንደዛ አሁን እንደዚህ ያ አዩሃ አለዚነ አመኑ ሊመ ተቁሉነ ማ ላ ተፍዓሉን
ከቡረ መቅተን ዐንደ አላህ አን ተቁሉ ማ ላ ተፍዐሉን ያለው በዚህ ሰበብ ነው ብለዋል ነው። ከዛ ቀጥሎ ኢነላሃ ዩሒቡ አለዚነ ዩቃቲሉነ ፊ ሰቢሊህ ያለ አላህ በመንገዱ ላይ ሰልፍ ሰርተው እንኳን ወደ ኋላ ሊሸሹ አይደለም ከሰልፉ ወደ ኋላም ሳያፈነግጡ ቀጥ ብለው የሚዋጉትን አካሎች አላህ ስብሓነሁ ወተዓላ ይወዷቸዋል። ከአነሁም ቡንያኑን መርሱስ የተደረደረ ጡብ የለም፣ የተደረደረ ግንብ ምንም እኮ አይዛባም። መሐንዲሶቹም ያውቋቸዋል። ፎርማኖቹ የተደረደረ ብሎኬትና ሸክላ እንደዚህ ባይናቸው አይተው እዚህ ቦታ ላይ ተጣሟል ይላሉ። ሙስሊሞቹም ሶፍ ሲሰግዱ ነቢያችን ዓለይሂ ሰላቱ ወሰላም ሶፍ ላይ በጣም ጠንቃቃ ነበሩ። አላሁ አክበር ብለው ወደ ሶላቱ ከመግባታቸው በፊት ዘወር ብለው የሶፉን ሁኔታ ነው የሚያዩት። ሶፍ ትልቅ ነገር ነው። ካነ የቁሉ ዓለይሂ ሰላቱ ወሰላም አላ ተሱፉነ ከማ ተሱፉ ልመላኢካ ዐንደ ረቢሃ መላኢኮቹ እንደሚሰለፉት ጽድት አድርጋቸው አትሰለፉም እንዴ? ከእግር ከትከሻ አቋቋም። አንድ ሰሓቢ ትንሽ ደረቱ እንደዚህ ገጠጥ ብሎ ወደፊት ወጣ ብሎ አይተውት እንደው ገፋ አድርገው ወደዛ ተስተካከል ብለውታል። እግሩንም ትከሻውንም መቋማውንም ሁሉንም ያስተካክሉ ነበር። ዓላ ኩሊ ሓል አላህ የሚወደው ትልቅ ስራ መሆኑን በዚህ አያት ጠቅሰዋል ነው። ናም وإذ قال موسى لقومه يا قوم لم تؤذونني وقد تعلمون أني رسول الله إليكم فلما زاغوا أزاغ الله قلوبهم والله لا يهدي القوم الفاسقين وإذ قال عيسى ابن مريم يا بني إسرائيل إني رسول الله إليكم مصدقا لما بين يدي من التوراة ومبشرا برسول يأتي من بعد اسمه أحمد فلما جاءهم بالبينات قالوا هذا سحر مبين وإذ قال موسى لقومه نبي الله موسى لوغانوቻቸው ያሉትን አስታውስ ለኡመትህ አለ አላህ። ምን አሏቸው? ያ ቀውሚ ወገኖቼ ሆይ ሊመ ትኡዙነኒ ለምንስ ነው የምታስቸግሩኝ? ለምንድን ነው የምታስቸግሩኝ? ወቀድ ተዕለሙነ አኒ ረሱሉላሂ ኢለይኩም እኔ ወደ እናንተ የተላኩ የአላህ መልእክተኛ መሆኔን እያወቃችሁ ለምንድን ነው የምታስቸግሩኝ አላቸው አለ አላህ። ፈለማ ዛጉ ሲጠሙማ ጊዜ አዛገ አላሁ ቁሉበሁም ልቦቻቸውንም የማይመለስ ጠማማ አድርጎ አጠመመባቸው። ወላሁ አላህ ላ የህዲ ልቀውመ ልፋሲቂን ጋጠወጥ አመፀኛ የሆኑትን ወገኖች ወደ ሐቅ መንገድ አይመራቸውምና አላላህ። ወኢዝ ቃለ ዒሳ ብኑ መርየም የመርየም ልጅ ነቢዩላህ ዒሳ ዓለይሂ ሰላም ያሉትንም እንዲሁ አስታውስ። ያ በኒ እስራኤል እናንተ የእስራኤል ልጆች ሆይ ኢኒ ረሱሉላሂ ኢለይኩም እኔ ወደ እናንተ የተላኩ የአላህ መልእክተኛ ነኝ። ሙሰድቀን ሊማ በይነ የደይ ከፊት ለፊቴ ያለውን የማረጋግጥ ተደርጌ ወደ እናንተ የተላኩ የአላህ መልእክተኛ ነኝ። ሚነ ተውራቲ ከተውራት ወሙበሽረን ቢረሱል
መልእክተኛም እንደሚመጣላችሁ አበሳሪ ተደርጌ የተላኩኝ ነኝ። የእቲ ሚን ባዕዲ ከኔ በኋላ ከኔ ቀጥሎ የሚመጣ መልእክተኛ አለ። እስሙሁ አሕመድ ስሙ አሕመድ ይባላል። ፈለማ ጃአሁም ቢልበይናት ነቢዩላህ ዒሳ ዓለይሂ ሰላም ነቢይ ለመሆናቸው በቂ የሆነ ማስረጃን ይዘውላቸው ሲመጡማ ጊዜ ቃሉ አሉ ሃዛ ሲሕሩን ሙቢን ይሄ ግልጽ የሆነ አስማት ነው ድግምት ነው ብለው ተናገሩ አላህ። እነዚህ ሁለት ታሪኮች ባጭሩ የነቢዩላህ ሙሳንና የነቢዩላህ ዒሳን ታሪክ ነው የነገራቸው። ዓላማው ነቢያችንን ማጽናናት ነው ዓለይሂ ሰላቱ ወሰላም። ነቢያችን ዓለይሂ ሰላቱ ወሰላም የመጨረሻው ረሱል ናቸው። ለአጋጣሚ ሆኖ የተላኩበት ቦታ የመጨረሻ ደረቅ ታሪኩ የተበላሸ በርካታ ግፎችን ሲፈጽም የነበረ በጃሂልያ ተዘፍቆ ለበርካታ ዓመታት ሲዋኝ የነበረ ቆሻሻ ባህር ውስጥ ገብቶ ሲዋኝ የነበረ ያልታደለ ማህበረሰብ ውስጥ ነበረ የተላኩት። ጨካኞች ናቸው። እርስ በርስ በፕሮግራም የጦር ፕሮግራም አውጥተው በፕሮግራም ይዋጉ ይገዳደሉ የነበሩ ማህበረሰብ ውስጥ ነው ነቢያችን የተላኩት። ነቢያችን ደህና ሰው ናቸው። ጠባ ያውቁ፣ ረብሻ አያውቁ፣ አንድ ሰው እኮ መተው አያውቁ። በነገራችን ላይ በእጃቸው አንድ ሰው ሞቶ አያውቅም። አንድ ሰው ብቻ ነው የሞተው። ከዚህ ሁሉ ጂሃድ ሲሳተፉ በእጃቸው የሞተ ሰው የለም። አንድ ሰው ብቻ ወላሂ ኢኒ ለአቅቱሉ ሙሐመዳ ወላሂ ሙሐመድን እገለዋለሁ። ሄደው ነገሯቸው። ያ ረሱላላህ አሏቸው። እገሌ እኮ አሏቸው። ወላሂ ኢኒ ለአቅቱሉ ሙሐመዳ አሏቸው። ቃለ ሰለላሁ ዐለይሂ ወሰለም በል ወላሂ አና አቅቱሉሁ አሉ። ወላሂ እኔ ራሴ ነው የምገለው አሉ። እሱን እርምጃ ወስደውበታል። ከዛ እጃቸው ከሚስታቸው ጋር ተጣላሁኝ ብለው በጥፊ መተው አያውቁ፣ በእርግጫ መተው አያውቁ፣ ሰው ላይ ቦክስ ሰንዝሮ አያውቁ። የሚተናኮላቸው፣ የሚረብሻቸው፣ የሚያውካቸው እትየለለ አንዱ ሰካራም በነቢዩ ዓለይሂ ሰላቱ ወሰላም ዘመን መጥቶ አንገታቸውን ጥምጥም አድርጎ እንደዚህ ወዘወዛቸው። ሊያንቃቸውን ሞከረ። በጉልበት በጣም ታገላቸው። ልቀቀኝ አሉት። አልለቅህም አላቸው። ልቀቀኝ አሉት። አልለቅህም። በነገራችን ላይ ጉልበት እኮ አይችላቸውም። ግን አንዳንድ ሰው አቅም የለውም፣ ግን ዘሎ ዝም ብሎ በቃ አጃይብ እኮ ነው። አንተ ማትችለውን ሰው ይዘህ ትገጥማለህ። አይችላቸውም እኮ እንዴ አንቢያዎቹ አይቻሉም። አስለን አላህ ሰውነታቸውን ጠንከር ያለ በስፖርት የፈረጠመ ቢዐውኒላህ ወቢፈድሊላህ ጀለ ጀላሉሁ ማንነታቸው ጎረምሳ እንደዚህ የሚለክፋቸው ሰው አይደለም። ሙሳን አታውቁም እንዴ? የሆነ ሰው መጥቶ ተው አሉት። ምን አገባህ ሲላቸው ባያገባኝም ዞር በል አሉት። ዞር አልልም ብሎ ሊማታ ሲመጣ ፈወከዘሁ ሙሳ ፈቀደ ዐለይሂ አልመውት። አንዴ በቦክስ ቢሰነዝሩ ዱብ ነው ያለው። ይሄ ነው የአንቢያዎቹ ነቢይ ሆኖ ሷሊሕ ሆኖ ዝርክርክ ያለ በታሪክ አይታወቅም። ይሄ ሁሉ ሶሓባ የምታውቁት ሌሊት ሲያለቅሱ የምታድሩት በሙሉ በስፖርት የፈረጠመ ሰውነት ነው ያላቸው። አስለን ሰውነታቸውንም የሚያበለጽጉትም ሊላሂ ወረሱል ሊላሂ ብለው ነው፣ ለዲኑ ብለው ነው። እኛ ለክትፎ ነው፣ ለዚህ ለከረባት ማንጠልጠያው ነው። የኛ እኮ የመጨረሻ ርካሽ እኮ አስተሳሰብ እኮ ነው ያለን። ያ ትውልድ ግን የነቢዩን ዓለይሂ ሰላቱ ወሰላም ማንነት የተንተራሰ ጀነትን ግንዛቤ ውስጥ ያስገባ ጀሃነምን ግንዛቤ ውስጥ ያስገባ እንቅስቃሴ ስለሚንቀሳቀስ የሚበላውንም የሚጠጣውንም የሚነሳበትም የሚቀመጥበትንም ሁኔታ በጥንቃቄ ነው የሚያደርጉት። ሄዶ ነቢያችን ሲላኩ ዓለይሂ ሰላቱ ወሰላም እንዲህ አይነት መሐይም ማህበረሰብ ውስጥ ስለነበሩ የመጨረሻ አዛ ነው የሚያደርጓቸው። አዛ ሲያደርጋቸው ሊያጽናና የሚነሳው አላህ ነው ጀለ ጀላሉ። ታዲያ ሰው የሚጽናና አንተ ብቻ ነህ እንዴ? እነንትናን ልኪያቸው ድሮ እንደዚህ ተደርገው ከዛ ሶበሩ። እነሱም እንደሶበሩት አንተም ሶበር። ፈስቢር ከማ ሶበረ ኡሉል ዐዝሚ ሚነ ሩሱል ይላቸዋል። ورد في الحديث عن رسول الله صلى الله عليه وسلم أنه قال رحم الله أخي موسى لقد أوذي بأكثر من ذلك. موسى وندمين الله يزن اللتا كان يبلتا
እንግብግብ እኮ ነው ያደረጉት እነዚህ እሳቶች። ወኢዝ ቃለ ሙሳ ሊቀውሚሂ ነቢዩላህ ሙሳ ለአጥፊ ለረባሽ ወገኖቹ ያለውን ነገር ትዝ ይበልህማ ያ ረሱላላህ። ምን አሉ? ያ ቀውሚ ወገኖቼ ሆይ አሏቸው። የሚረብሸኝ በስርዓት እኮ ነው የሚረብሻቸው ነቢዩላህ ሙሳ። ምንድነው እኔ ጥፋቴ? ነብይ አይደለም ነብይ ነኝ አላህ ልኮኛል፣ ማስረጃ አምጣ። ማስረጃ ብሎ ቢትስዒ አያትን 9 ምልክት አላህ መጣላቸው። አላህ በቁርአኑ የተናገረው الضفادع والقمل آيات مبينات ደማ መጣባቸው፣ ቅማል፣ ይሄ እንቁራሪት፣ ዝናብ መቅረት፣ አዝመራ እንዳለ መውደም፣ በርካታ ምልክት አምጥቶ ፈቃደኛ መጨረሻ ላይ በክብራቸው መጡባቸው። ምን ብለው አወሩ? ሙሳ እኮ ፍሬዎቹ ላይ ችግር አለበት። ምን ትላለህ? ትልቅ ሰው ጋር አሁን ስለ ፍሬ ምናምን ለምን ታወራለህ? ይሄ ሰካራም፣ ይሄ አላህን የማያውቅ ለአንቢያዎቹ ክብር የሌለው ጀነትን የማይናፍቅ ጀሃነምን የማይፈራ የመጣበትን ዓላማ ለምን እንደመጣና ወደ የት እንደሚሄድ የማያውቅ ሰው ለትልቅ ሰው ከናካቴው ክብር የለው። ትልቅ ሰው በአካሉ የሰፈር ሰው በሙሉ እንዲያወራ አደረጉት። ምን ብሎ? ፍሬዎቹ አምጠውበት። በጣም ትልቅ እኮ ነው ፍሬዎቹ። ምን ሆኖ ነው? ሙሳ አደሩ አሉ። 2 ፍሬዎቹ በጣም ትልልቆች ናቸው። በጣም ነው እኮ የሚያስጠላው አሏቸው። ለማስቸገር እኮ ለማናደድ እኮ ነው ይሄ የብሽሽቅ ስራ። አንቢያዎቹ ደግሞ እንዲነኩ አላህ አይፈልግም። አላህ ምን እንዳደረገ ታውቃላችሁ? ከዕለታት አንድ ቀን በነገራችን ላይ ፍሬዎቹ ትልልቆች ናቸው ብለው ያወሩት ነቢዩላህ ሙሳ ሲታጠቡ ከሰው እይታ ተደብቀው ነው። ይሄ ሁሉ ግን ዱርዬው ግን የሚታጠበው ራቁቱን ወንዝ ላይ ሄዶ ሰው እያየው ነው የሚታጠበው። እንዴ እኛ እንደምንታጠበው የማይታጠበው እኮ ችግር ቢኖርበት ነው ብለው ነው ያወሩት። ከዕለታት አንድ ቀን ብቻቸውን እየታጠቡ እያሉ ተደብቀው ልብሳቸውን አውልቀው ድንጋይ ላይ አስቀምጠውት እንዳይቆሸሽ ድንጋዩን አላህ ፈቀደለት፣ ንፋስ አመጣና እንዲያንቀሳቀሰው ልብሱን ይዞት እንደዚህ ዱብ ዱብ እያለ ይዞ ሄደ። ነቢዩ ሙሳ ታጥበው ራቁታቸው ነው ሊለብሱ ሲመጡ ነው። ሲከተሉት ይከተላቸዋል፣ ይሄድባቸዋል። ሲከተሉት ይሄድባቸዋል። ወረደ ፊል ሐዲስ عند البخاري أن موسى عليه السلام قال ثوبي حجر አንተ ድንጋይ ልብሴን አምጣ። ልብስ ሊሰማ ነው ቀጥ ብሎ እነሱ ያሉበት ቦታ ሁሉም ሰው አየው። ቢአሕሰኒ ሸክልን ወቢአፍضل ሱራ የሚያጓጓ ተጨባጭ ነው የነበራቸው። ቅድም ያልኳችሁ አደር ነው ያሉት ውሸት ሆነ። አሁን ትልቅ ሰው ፍሬው ትልቅ ነው እንዲህ ትንሽ ነው እዚህ አይነት ወሬ የምትሄዱት ለምንድን ነው ስትላቸው የማፊያነት ስራ ብቻ የብሽሽቅ የጎረምሳ ስራ ነው። አቦ እናንተም የመካ ሙሽሪኮች የነቢዩላህ ሙሳ ወገኖች ነቢዩላህ ሙሳን አማረው አናደው ሊመ ትኡዙነኒ ወቀድ ተዕለሙነ አኒ ረሱሉላህ እንዳሉት እንዳበሸቁት እናንተም የአላህ መልእክተኛ ነቢዩን አትሳደቡ አለይሂ ሰላቱ ወሰላም። አትንኩ፣ አዛ አታድርጉ። ሙናፊቆቹ ፋሚሊ ኬዝ ውስጥ ገብተው ይችኛዋ ባለቤቱ እንኳን ወንድ ጋር ግንኙነት አለው ብለው እናታችን አይሻን አንስተው እስካሁን ድረስ ሺዓዎቹ እስከሚጠሏት ድረስ የሙናፊቆቹ ፕሮፓጋንዳ ነቢያችንን አዛ ለማድረግ ብቻ ብለው የሆነ ነገር ሲሆን የሆነ ፍትህ ገንዘብ መጥቶላቸው ሊያከፋፍሉ ከተነሱ አንዱ ብድግልና ኢነ ሃዚሂ ለቅስመቱን ለም ዩረድ ቢሃ ወጅሁላህ፣ ያሁኑ የገንዘብ አከፋፈላችሁ ያ ረሱላላህ ኢኽላስ ያለው አይመስለኝም። አንዱ ጎረምሳ ተነስቶ እና ምንድነው የምትፈልገው? አዕድል በስርዓት ስራ አላቸው። ኢለም አዕድል ፈመን ያዕድል፣ ወይ ሐቅ አንተ ወዮልህ እኔ ፍትህ ካልሰራሁኝ በሐቅ ካላከፋፈልኩኝ ማን ሊያከፋፍል? ነቢያችን እኮ ጀነትን አይተዋል፣ ጀሃነምን ባይናቸው አይተዋል፣ መላእክቶቹ ጋር አውግተዋል፣ አንቢያ ሙርሰሉን ኢማም ሆነው አሰግደዋል ቤተ መቅደስ ላይ በመናም ሳይሆን በእግራቸው 7 ሰማያትን ቀጥቅጠዋል፣ ረግጠዋል። ለቀድ ረአ ሚን አያት ረቢህ ልኩብራ አፈራአይቱም ላተ ወልዑዛ ወመ ለቀድ ረአ ሚን አያት ረቢህ ልኩብራ ተብለዋል።
ይህንን ሰው የሆነ ጎረምሳ መጥቶ ይለክፋቸው በስርዓት። እናንተ ሙእሚኖች የሙሳ ወገኖች ሙሳን እንዳስቸገሩት ሁሉ ነብዩ መሐመድንም እንዳታስቸግሩ። በነብዩ መሐመድ ቀልድ የለም። ሙሳን ያስቸገሩትን ሰዎች እርምጃ ወስጀባቸዋለሁ። ምን እርምጃ ወሰድክባቸው? በርካታ አያት ላይ የተወሰደባቸውን እርምጃ ገልጿል። እዚህ ሱረቱ ሶፍ ላይ ደግሞ እኛ ሊወሰድብን የሚችል ቢወሰድብንም የማይገባን አይነት እርምጃ ነው የተወሰደው። ለአላህ ብላችሁ ይችን ስሙ። ፈለማ ዛጉ ነብይን በመልከፍ ኩፍርን በማንገስ ኢማንን በማርከስ የጋጠወጥነት ስራን ሲገፉበት አዛገ አላሁ ቁሉበሁም ቀልባቸው ለሐቅ ተገዢ እንዳይሆን ጨመርኩበት ይላል። ሱብሓነከ ረቢ። እኛም ይሄ የዲኑ ፍቅር አላህ የሚያዘን ነቢያችን የሚያዙን የሚመሩን ቢሂዳየቲል ቁርአን መማርና መመራት የሚያቀተን ከሆነ ከምንቀጣበት ዱላ አንዱ ልብህ ሐቅ መሆኑንና ባጢል መሆኑን ቴስት እንዳያደርገው ትደረጋለህ። እንዳይገባ የሽቶ ቴስት የሌላቸው እኮ ሰዎች እኮ አሉ። ሽቶ ተቀበል አይሸተኝም ይላል የሌላቸው እኮ አሉ። የምግብም ቴስት የሌላቸው እኮ አሉ። አንተ የታመመ ሰው እስኪ ውባ ብታመማም ቢጫ ውባ ቢይዝህ እኮ የስጋ ጣዕሙ የቅቤ ጣዕሙ የወተት ጣዕሙ እኮ የለም። የኢማን ጣዕሙን ትነፈጋለህ። ፈለማ ዛጉ አዛገ አላሁ ቁሉበሁም ማለት ሱሙን ቡክሙን ዑምዩን ፈሁም ላ የርጅዑን ማለት አንተ በገንዘብ ጀነት መግዛት እንድትችል ወአንፊቁ ሚማ ሊላሂ አለዚ አታኩም እያለ አላህ ገንዘቡን ሰብስበህ አጠራቅመህ ለማያከብርህ ለማታውቀው የልጆችህ ባሎችና የልጆችህ ሚስቶች አላህ አውርሰህ የምትሄደው አይደለም። እንደው አውርሰህ የምትሄድ ሰደቃ ሲባል ምርር የሚልህ ጭንቅ ጠበብ የሚልህ እኮ ያንን ቴስት አላህ ስለቀማህ እኮ ነው። ሌላ እኮ ነገር እኮ የለም። ሰላተ ሌሊት ለምንድን ነው የማይዋጥልን? ለምንድን ነው እኔ ከበደኝ ብዬ ሳስብ ከአላህ ጋር ያለኝ ቀረቤታ የነቢዩ ዓለይሂ ሰላቱ ወሰላም ዲን በአክብሮት የመቀበሉ ስሜት የፈዘዘ ስለሆነ እኮ ነው። ፈለማ ዛጉ አዛገ አላሁ ቁሉበሁም አለና ቃል ወላሁ ላ የህዲ ልቀውመ ልፋሲቂን። አላህ እኮ እነዚህ ጋጠወጥ የሆኑትን ሰዎች ወደ ቀናው መንገድ እኮ አይመራቸውም። ፊስቅ ሁለት አይነት ነው። ፊስቀን አክበርና ፊስቀን አስገር ይባላል። ፊስቀን አክበር የሚባለው እሁል ኩፍሩ ወሽርኩ ወኒፋቁ ወሳኢሩ አልኸባኢት ነው። ይሄ ፊስቀን አስገር ደግሞ ሙኻለፈቱ ልሐቂ አው ማዕስያ ማለት ነው። ሁለቱም ማዕና አለ። ሂዱ ያኛውን ነው። ወላሁ ላ የህዲ ልቀውመ ልፋሲቂን። ወኢዝ ቃለ ዒሳ ብኑ መርየም የመርየም ልጅ ዒሳም ያለውን እስኪ አስታውሳል። አንተም ስማ ያ ረሱላላህ ኡመቶችህን ማሰማቸው። ታሪክ ነው፣ ደስ ይላል፣ አስተማሪ ነው፣ ይለውጣል። ምን አለ? ያ በኒ እስራኤል አላቸው። ነቢዩላህ ሙሳ ያ ቀውሚ ነው ያሉት። ይሄው ነቢዩላህ ዒሳ ያ በኒ እስራኤል አሉሳ የነሱ ወገን አይደሉማ። እሳቸው ኩን ፈየኩን ነው ፕሮግራሙ የመጣው እንጂ በአባቴ እንትና ጎሳ ነኝ የሚሉት ነገር የለም። በየናቲቱ ነው ያለው። ስለዚህ ሰው ደግሞ በአባቱ ስለሆነ የሚጠራው ያ ቀውሚ ሳይሆን ማለት ያለባቸው ምንድነው? ያ በኒ እስራኤል ስለሆነ ነው። እናንተ የእስራኤል ልጆች ሆይ አሏቸው። ለበይክ ኢኒ ረሱሉላሂ ኢለይኩም፣ እኔ ወደዳችሁም ጠላችሁም አመናችሁም እምቢ አላችሁም የአላህ መልእክተኛ ነኝ፣ ወደ እናንተ ተልኬያለሁ። ታዲያ ስላክ ሙሰድቀን ሊማ በይነ የደየ ሚነ ተውራት፣ ከኔ ፊት የመጣ የነበረ ተውራት የሚባል የነቢዩላህ ሙሳ መጽሐፍ አለ አይደለ? እሱ ትክክለኛ መሆኑን እያጸደኩኝና ወሙበሽረን አበሳሪም ሁኜ ጭምር ነው። ብስራት አሁን ሙበሽረን ሙእሚን ነው የሚገባው። አሁን የነቢዩ እመት እንኳን አደረገን። ወላሂ እንዴት ሆኖ ያጓጓል። ነቢዩን አላህ ሰጥተን ወማ አርሰልናከ ኢላ ረሕመተን ሊልዓለሚን። ረሕመት ሀዲያ እንዴ! ሰው እኮ ውሃ ነው ሀዲያ የሚያመጣልህ። የሆነ ብርቱካን እኮ ነው ሀዲያ። ረሕመት የሚባል ነገር ጀባት፣ አንተ ነቢይን ጀባት አላንተ መሰጠት ከዚህ የበለጠ ስጦታ እኮ የለም እኮ። ወቢዛሊከ ፈልየፍረሑ ወሁወ ኸይሩን ሚማ የጅመዑን። ሰው ሁሉ ገንዘብ፣ መኪና፣ ቤት ሊያሰባስብ ይችላል። ነቢዩ ስትይዝ ግን አክበሩ ሀዲየትን ወአዕظሙ ዐጥየትን ትልቅ ሀዲያ ነው፣ ትልቅ ተሰጥኦ ነው።
በነቢዩ ጊዜ ዓለይሂ ሰላቱ ወሰላም ከጂሃድ የተሰበሰቡትን ገንዘቦች ነቢያችን ሰብሰብ አደረጉና መጨረሻ አካባቢ ላይ ለሙሃጅሮቹ ብዙ ሰጡ። በተለይ ለሰለምቴዎቹ ብዙ ሰጡና አንሷሮቹን እነዚህ ምስኪን ናቸው ሙእሚኖች ናቸው ብለው ብዙም አልሰጧቸው። ወጣት መቼም ፈጠን ያለ አይደለ። በቃ ገንዘቡ ተገኘ፣ ለዘመዶቻቸው ሰጡ። ትንሽ ቆይተው ደግሞ ወደ መካ እንሂድ ሊሉ ነው ብለው አወሩ። የለልኩ ያልታሰበ ለዘመዶቻቸው ሰጡ። እኛን ተውን። ነብዩ ስሚት አለይሂ ሰላቱ ወሰላም አንሷሮችን ሰብስቡልኛል። ተሰበሰቡ። ማንም ሰው ከነሱ ውጭ እንዳይቀላቀላሉ። እሺ ምንድነው የሰማሁት ነገር አሏቸው ሰብስበዋቸው። ያ ረሱላህ አሉ ለበይክ። ልጅ ልጁ ያወራው ነው። ያው ተግባብተዋል። ልጅ ልጁ ወጣቶቹ እነሱ ናቸው ያወሩት። አለስቱም ኩፋራን ፈሃዳኩም አላሁ ቢ፣ ካፊር የነበራችሁ በእኔ ሰበብ አይደለም እንደ አላህ ሂዳያ አላህ የሰጣችሁ? አዎ ነዓም አላሁ ወረሱሉሁ አመን አሉ። ባለውለታ መመጻደቅ ከፈለገ አላህና ነቢይ እንጂ ሌላ ማን አለው? ወኩንቱም ፉቀራአ ፈአግናኩም አላሁ ቢ፣ ድሃዎች ነበራችሁ በእኔ ሰበብ አይደል እንደ ሀብታም የሆናችሁት እናንተ አንሷሮች? አዎ ያ ረሱላህ አሏቸው። እናንተም እኮ መልስ መስጠት ትችሉ ነበር አሏቸው። ዘመዶችህ አባረው እኛንን የተቀበልንህ ማለት ትችሉ ነበር አሏቸው። ኧረ አንልም፣ አንሷሮች አደበኞች ናቸው አንልም። እኔ እኮ አሉ ረሱል ሰለላሁ ዐለይሂ ወሰለም አንዳንድ ጊዜ ገንዘብን አነሳና ለሆነ ሰው ስሰጥ ያልሰጠሁት ሰው ከሰጠሁት ሰው የበለጠ የሰጠሁት ሰው ካልሰጠሁት ሰው የበለጠ የተወደደ ሆኖ አይደለም አሉ። አንዳንዱን ለኢማኑ ተዋዋለሁ አሉ። አንዳንዱ ኢማኑ ገንዘብ ጋር ይገናኝና በዚህ ባለመሰጠቱ ቀልቡ ተበላሽቶ ከዲኑ ወጥቶ የጀሃነም እራት እንዳይሆን ብዬ እየሰጋሁኝ ገንዘብ የምሰጠዋል። እኛ እኮ ያ ረሱላህ ትታችሁን ትሄዳላችሁ ብለን ነው እኮ አሉ። ትታችሁን ወደ መካ ትሄዳላችሁ ብለን ነው እንጂ ሁሉም ሰው ገንዘብ ይዞ ይሄድ፣ አንቱም ብቻ ይዘን እኛ ንቅር ተስማምተናል አሉ። እና ወሙበሽረን ቢረሱልን መልእክተኛ ረሱል ሊመጣላችሁ ነው ብዬ ላበስር ነው የመጣሁት አሉ ነቢዩላህ ዒሳ ዓለይሂ ሰላም። አላ ኩሊ ሓል ረሱል ዓለይሂ ሰላቱ ወሰላም ትልቅ ሀዲያ ናቸው። ሚን ባዕዲ ከኔ በኋላ ነው የሚመጡት አሉና እስሙሁ አሕመድ፣ ስማቸው አሕመድ ይባላል አሉ። ወረደ ፊል ሐዲስ አን ነቢይ ሰለላሁ ዓለይሂ ወሰለም ቃል እስሚ አሕመዱ ወሙሐመዱ፣ ስሜ አሕመድም ይባላል ሙሐመድም ይባላል ብለዋል። የነቢያችን ስም ዓለይሂ ሰላቱ ወሰላም በርካታ ስሞች አሏቸው፣ ሲፈቶችም አሏቸው። ወረደ ፊ ሙስነዲ ፊ ሐዲስ አልቡኻሪ عن جبير بن مطعم عن أبيه رضي الله تعالى عنه أنه قال سمعت رسول الله صلى الله عليه وسلم يقول إن لي أسماء، أنا بزو سموች አሉኝ። أنا محمد وأنا أحمد، أنا محمد እባላለሁ أحمدም እባላለሁ። وأنا الماحي الذي يمحو الله به الكفر، كفرን በሙሉ የሚገረስስብኝ ማሒ እባላለሁኝ። وأنا الحاشر الذي يحشر الناس على قدمي وأنا العاقب ብለው እነዚህ አሁን የጠቀስኳቸውን ስሞችም ጠቅሰዋል። በሌላ ሐዲስም ላይ አቡ ዳውድ ባወሩት ወልሙቀፊ ወነቢዩ ረሕመቲ ወነቢዩ ተውበቲ ወነቢዩ ልመልሐመቲ፣ አልመልሐማም ይባላሉ፣ አተውባም ይባላሉ፣ ነቢዩ ረሕማ፣ ነቢዩ ተውባ፣ ነቢዩ ልመልሐማም ይባላሉ። ወአና አሕመዱ ወአና ልሓሽሩ ወአና ልሙቀፊ፣ ይህም ስሞች አሏቸው። በቁርአንም አላህ ስብሓነሁ ወተዓላ ተውራትም ላይ እንጅልም ላይ ስማቸው ተጠቅሷል። ከማ ቃለ ጀለ ጀላሉሁ አለዚነ የተቢዑነ ነቢየ ልኡሚየ አለዚ የጅዱነሁ መክቱበን ዐንደሁም ፊ ተውራቲ ወልኢንጂል፣ መክቱበን ዐንደሁም ፊ ተውራቲ ወልኢንጂል፣ ስማቸው በኢንጅልም በተውራትም የነቢዩ ዓለይሂ ሰላቱ ወሰላም ስም ተጠቅሷል ነው። ዓላ ኩሊ ሓል ፈለማ ጃአሁም ቢልበይናት የነቢዩላህ
ዒሳ ኡመቶች ነቢዩላህ ዒሳ የመጡበት ሐቅ መሆኑን የሚያስረዳ ማስረጃ ይዘውላቸው ሲመጣ ቃሉ አሉ ሃዛ ሲሕሩ ሙቢን ይሄ ግልጽ ድግምት ነው አሉ። ፊ ቂራአትን ሳሒሩ ሙቢን ግልጽ የሆነ አስማተኛ ነው ይሄ ሙሐመድ ብለው ነቢያችንን ዓለይሂ ሰላቱ ወሰላም ተሳድበዋል። ከዛማ የሆነው ሆነ። ታሪኩ የታወቀ ነው። የነቢዩላህ ሙሳም ሰዎች እንዴት እንደተቀጡ እንዴት እንደተጠፉ ይታወቃል። የዒሳም ሰዎች ግድያ ሙከራ ሞከሩ፣ ገለናልም ብለው አወሩ። ወማ ቀተሉሁ የቂና ወማ ሰለቡሁ ወማ ቀተሉሁ ወላኪን ሹቢሃ ለሁም እንደው ተመሳስሎባቸው ነው እንጂ ምንም አላደረጉም ተባለ ነው። ወመን አዝለሙ ሚመን ኢፍተራ ዐላ ላሂ ከዚባ በአላህ ላይ ውሸትን ከቀጣጠፈ ሰው የበለጠ ግፈኛ ማን አለ አላላህ። ወሁወ ዩድዓ ኢለል ኢስላም እሱ ወደ እስልምና ወደ ሐቅ እየተጠራ ያልተባለውን ተባለ ያልተደረገውን ተደረገ እያለ ሰው በሰው ላይ መዋሸት ክልክል ነው። በአላህ ላይ የሚቀጣጥፍ ሰው ከሱ የበለጠ ማን አለ? ወላሁ ላ የህዲ ልቀውመ ዛሊሚን አላህ ግፈኛ የሆኑትን ወገኖች ወደ ቀናው መንገድ አይመራቸውም አላላህ። እነዚህ ዛሊሞች የቅድሞቹ ፋሲቆች ዩሪዱነ ሊዩጥፊኡ ኑረላሂ ቢአፍዋሂሂም የአላህን ብርሃን በአፎቻቸው ሊያጠፉት ይፈልጋሉ። ወላሁ አላህ ሙቲሙ ኑሪህ ኑሩን ይሞላዋል። ወለው ከሪሃል ካፊሩን ከሃዲዎች ቢጠሉትም ቅር ቢላቸውም ኑሩ እያበበ ነው የሚሄደው፣ ብርሃኑ እየተለቀ ነው የሚሄደው። አላህ ሁወ አለዚ አርሰለ ረሱለሁ ቢልሁዳ መልእክተኛውን ቀና ነገርን አስጨብጦ የላከው እሱ ነው። ወዲኒል ሐቅ ትክክለኛውን ሃይማኖት አስጨብጦ የላከው እሱ ነው። ሊዩዝሂረሁ ዐለ ዲኒ ኩሊህ ሃይማኖት በተባለው ላይ የበላይ ሊያደርገው አስቦ ይህን አድርጓል። ወለው ከሪሃል ሙሽሪኩን ሙሽሪኮቹ ቅር ቢላቸውም አላላህ። ሰው ውሸት የሰው ልጅ ባህሪ ነው። ሰው ይዋሻል። በተለይ ሙናፊቆቹ መገለጫ ባህሪያቸው ነው። የቁሉ ነቢዩ ሰለላሁ ዐለይሂ ወሰለም አየቱል ሙናፊቂ ሰላስ የሙናፊቆቹ ምልክት ሶስት ነው። ኢዛ ሐደተ ከዘብ ወኢዛ ወዐደ አኽለፍ ወኢዛ እቱሚነ ኻን ሲናገር ይዋሻል። ውሸት በሰው ላይ ሐራም ነው። የበለጠ ሐራም የሚሆነው በነቢዩ ላይ ሲዋሽ ነው ሰለላሁ ዐለይሂ ወሰለም። ፈሊዛሊክ ምን አሉ እሳቸው መን ከዘበ ዐለየ ሙተዓሚደን ፈልየተበወእ መቅዐደሁ ሚነ ናር ያላልኩትን አለ ብሎ ሁም ብሎ የሚዋሽብኝ ሰው ጀሀነም ወንበር ላይ ተመቻችቶ ይቀመጥ፣ አሁን ይወቀው፣ በቃ ተስፋ ይቁረጥ ብለዋል። የበለጠው ዘግናኙ ደግሞ አላህ ያላለውን አለ ያላደረገውን አደረገ ብሎ በአላህ ላይ መዋሸት ነው። ወመን አዝለሙ ማን ነው ግፈኛው? እጅግ ግፈኛ የሚባለው ሰው ማን ነው? ሚመን ይፍተራ ዐላ ላሂ ከዚበን በአላህ ላይ ውሸትን የሚቀጣጥፍ ከሆነ ሰው የበለጠ ማን ነው? ይሄ ቀጣፊ ማን ነው? አለዚ የጅዐሉ ሊላሂ አንዳደን ለአላህ ባላንጣ ሸሪካ የሚያስቀምጥ ሰው ነው። ወደ ተውሒድ እየተጠራ ወደ ኢማን እየተሰበከ እሱ ሽርክ ነው ደስ። አንተ አላህን ትተህ ወደዛ ወደዚህ ምን ድንብር አደረገ? ከተውሒድ በላይ እኮ ምንም ነገር የለም። ከሽርክ በላይ ዙልም የለም። ኢነ ሽርከ ለዙልሙን ዐዚም አለዚነ አመኑ ወለም የልቢሱ ኢማነሁም ቢዙልሚን ኡላኢከ ለሁሙል አምኑ ወሁም ሙህተዱን። ኢማን ያላቸው ሰዎች ኢማናቸውን በግፍ ያልቀላቀሉት ሰዎች ሂዳያ ላይ ያሉትና አማን የሚገባቸው እነሱ ናቸው። አማኑን ፊ ዱንያ ወአማኑን ፊል አኺራ አማኑን ፊል ቀብሪ ወአማኑን ፊል መሕሸር። ነስአሉላህ አን የጅዐለና ሚን አህሊ ተውሒድ። ተውሒድ ወሳኝ ነገር ነው። እነዚህ ሰዎች ወሁወ ዩድዓ ኢለል ኢስላም አይ ኢለት ተውሒድ ወደ ተውሒድ እየተጠራ ወደ ኢኽላስ እየተጠራ እነሱ ግን ፊት ለፊት የሚያደርጉት ከአላህ ውጭ የሆነን አካል ነው። ምን ይጠቅማል ከአላህ ውጭ የሆነ አካል? በሰማይ ቢበር በምድር ቢሽከለከል ሐታ ወለው ካነ መለከን ሙቀረበን አው ነቢየን ሙርሰለን ላ ዩዕበዱ ኢለላህ ከአላህ ውጭ የሚመለክ አካል የለም። ይህን እምቢ ብሎ
ወደ ሽርኩ የሚገባ ሰው ግፈኛ ነው። ለምን ሽርክ ሰራ? ኢነ ሽርከ ለዙልሙን ዐዚም። ስለዚህ ወላሁ ላ የህዲ ልቀውመ ዛሊሚን፣ እንዲህ አይነቶቹን ዛሊሞች አላህ ቀናውን መንገድ አይመራቸውም በላቸዋል። አላህ ዩሪዱነ ሊዩጥፊኡ ኑረ ላሂ ቢአፍዋሂሂም። አጂብ ነው። ሚዲያውን እዩት እስኪ፣ ፌስቡኩን እዩት፣ ቴሌቪዥኖቹን እዩዋቸው፣ ማህበራዊ ሚዲያን እዩት፣ ቲክቶኩን እዩት። በቃ አብዛኛው የአላህና የነቢዩን ሐሳብ ተቃራኒ ነው የሚቀርበው። አንተ ልጆችን እዚህ መስጊድ ተርቢያ ታደርጋለህ፣ በቴሌቪዥንና በፌስቡክ ይመጡብሃል፣ በቲክቶክ በዋትሳፕ ይመጡብሃል። በቃ ሙሉ ንግግራቸው ሙሉ ተግባራቸው አለዚ ይወስዊሱ ፊ ሱዱሪ ናሲ ሚነል ጅነቲ ወናስ ነው። ይሄ ሁሉ ብር ወጪ የሚደረገው ለዩቲዩብ እኮ የብልግና ቪዲዮዎችን በስርዓት ነው የሚያሰራጨው። ምንም እኮ ችግር የለም። የብልግናውን የኩፍሩንም ባህሊልና ሽርክ ያለበትን ቦታ ሰብስቦ ያሰራጨዋል። ምንድነው ዓላማው ስትል ዩሪዱነ ሊዩጥፊኡ ኑረላሂ ቢአፍዋሂሂም ወላሁ ሙቲሙ ኑሪሂ ወለው ከሪሀል ካፊሩን። የፈለከውን ተንጫጫ፣ በአላህ ሙቀጫ መመታትህ አይቀርም። ተውሂድ ከፍ ይላል፣ ሽርክ ዝቅ ይላል፣ ሐቅ ከፍ ይላል፣ ባጢል ይረክሳል። ይሄ የአላህ ሱና ነው። ወለን ተጅደ ሊሱነቲላሂ ተሕዊላ ወለን ተጅደ ሊሱነቲላሂ ተብዲላ ወላሁ ሙቲሙ ኑሪህ ወለው ከሪሀል ካፊሩን። አላህ የሰው ልጆችን የፈጠረበት ዓላማ አለ። ከዛ ዓላማ ጋር ተንተርሶ የመጨረሻው ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ተልከዋል። ሁወ አለዚ አርሰለ ረሱለሁ ቢልሁዳ፣ ሂዳያን አስጨብጦ የላካቸው አላህ እሱ ነው። ወኢነከ ለተህዲ ኢላ ሲራጢን ሙስተቂም፣ ወደ ቀጥተኛው መንገድ መሪው አንተ ነህ። መሪ ያለው ሰው ኸላስ ተከትሎ መሄድ ነው። ወሰለላሁ ወሰለም ወባረከ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።